በህይወታችሁ በጣም የምታምኑት ሰው፣ የልብ ጓደኛችሁ፣ አብሯችሁ በልቶ አብሯችሁ የሚጠጣ ሰው የእናንተን ሞት በደቂቃዎች ልዩነት ውስጥ እያቀደ ቢሆንስ ወይም እያቀደ እንደሆነ ብታውቁስ? ዛሬ የምናየው ታሪክ በፊልም የታየ ሳይሆን በታይላንድ ምድር የተከሰተ እውነተኛ ዘግናኝ ድርጊት ነው። አንዲት ቆንጆ ፈገግታ ሁሌ የማይለያት የፖሊስ ሚስት የሆነች እንዴት 14 ሰዎችን በደም ወይም በጥይት በስለት ምናምን ሳይሆን በሳይናይድ በሚባል መርዝ እንደረሸነች እናያለን። ይህ የሳራት ራንግሲታፐርን ታሪክ ነው። በመሃል አዲስ አበባ ከአፍሪካ ህብረት በቅርብ ርቀት ላይ በ30% ቅናሽ ድርጅታችን ቴምር ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዞላችሁ ቀርቧል። ባለ 1 መኝታ 6,900,000 ብር የነበረውን በ4,800,000 ብር ብቻ፣ ባለ 2 መኝታ 10,350,000 ብር የነበረውን በ7,245,000 ብር ብቻ፣ ባለ 3 መኝታ 14,600,000 ብር የነበረውን በ10,200,000 ብር ብቻ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቤቶችና ሙሉ ክፍያ ለሚከፍሉ ደንበኞች ብቻ ሲሆን በተጨማሪም የንግድ ሱቆችን በመሃል ፒያሳ ከ1,400,000 ብር ቅድመ ክፍያ ብቻ የግሉ ያድርጉ። ይፍጠኑ፣ ሱቆቻችን ጥቂት ናቸው። ይደውሉልን። ሲርፖን ካንዎንግ የተባለች ወጣት ከልብ ጓደኛዋ አም ወይም ሳራት ቅጽል ስሟ አም ነው፣ ራሽታፑሪ ወደ ተባለ ግዛት ጉዞ ጀመሩ። ዓላማቸው አንድ ነው። ወንዝ ዳር ሄደው እንደ ታይላንድ ባህል አሳ በመልቀቅ መልካም እድልን መለመን። ሲርፖርን በደስታ ፈገግ ትላለች። ካሜራዎች እንደሚያሳዩት ሁለቱ ጓደኛሞች እየተሳሳቁ ወደ ወንዙ ዳር ይወርዳሉ። ነገር ግን ሲርፖርን የማታውቀው ነገር ቢኖር ይህ በምድር ላይ የምታደርገው የመጨረሻ ጉዞዋ መሆኑን ነው። ወንዙ ጋር እንደደረሱ ሲርፖርን ድንገት ቁልቁል ተደፋች። ትንፋሽ አጠራት። ሰውነቷ ተገታተረ። የሚገርመው ነገር እዚህ ጋር ነው። ጓደኛዋ አም ሲርፖርን መሬት ላይ ወድቃ በሞትና በህይወት መካከል ስትታገል፣ ሳራት አሁንም አም ያልኳችሁ ምንም አልደነገጠችም፣ አላነሳቻትም፣ ፖሊስ አልጠራችም፣ እንዲያውም እርዱኝ ብላ እንደውም አልጮችም። ይልቁንም በጣም የሚገርም ነገር አደረገች። የጓደኛዋን ቦርሳ፣ ውድ ስልኳንና ሌሎች ንብረቶቿን ቀስ ብላ ሰብስባ የሞተችውን ጓደኛዋን ጣጥላ በመኪናዋ ተነስታ ከአካባቢ ተሰወረች። በዛ በኩል የሚያልፉ መንገደኞች ሲርፖርንን ሲያዩ ሊረዷት ሞከሩ፣ ነገር ግን አልቻሉ። በወቅቱ ሰዎች ሊረዷት በሚሞክሩ ሰዓት እሷ ህይወቱ አልፏል። ፖሊስ ሲመጣ መጀመሪያ ያሰበው በድንገት የልብ ድካም የሞተች መስሏቸው ነበር። ነገር ግን የሲርፖርን ቤተሰቦች አንድ ጥርጣሬ አደረባቸው። ልጃችን ቦርሳዋና ስልኳ የት ገባ የሚል ጥያቄ አነሱ። እናም የሲርፖርን የሟች ቤተሰቦች የሬሳ ምርመራ ወይም አውቶፕሲ እንዲደረግ አጥብቀው ጠየቁ። ዶክተሮች በደም ናሙና ውስጥ ያገኙት ውጤት ዓለምን ያስደነገጠ ነበር። ሳይናይድ፣ በጣም አደገኛና በጥቂት ጠብታዎች ሰውን የሚገድል መርዝ። እናም የፖሊሶች ጥርጣሬ እና ምርመራ ወዲያውኑ ወደ ጓደኛዋ ሳራት አዞረው። ሳራት ስትጠየቅ እኔ እዛ አልነበርኩም ብላ ተከራከረች። ነገር ግን የሲሲቲቪ ካሜራዎች እሷና ጓደኛዋ አብረው እንደነበሩ ሲርፖርን ስትወርቅ ጥላ ስትሄድ ቁልጭ አድርገው ያሳዩ ነበር። ይህ ግን የበረዶ ግግር ጫፍ ነበር። ታሪኩ ከዚህም በላይ ጥልቅና ዘግናኝ ነው። ፖሊስ ሳራትን በቁጥጥር ስር ሲያውላት ሌሎች ሰዎችም ድምፃቸውን ማሰማት ጀመሩ። የኔም ጓደኛ ከሳራት ጋር ከበላ በኋላ ነው የሞተው፣ የኔም ዘመድ ከእርሷ ጋር ከተገናኘ በኋላ በድንገት ሞተ የሚሉ አቤቱታዎች ከየአቅጣጫው መጉረፍ ጀመሩ። እናም ፖሊስ ፋይሎችን መክፈት ጀመረ። ባለፉት 2 ዓመታት ውስጥ ብቻ ከሳራት ጋር ግንኙነት ያላቸው 13 ሌሎች ሰዎች በተመሳሳይ ሁኔታ መሞታቸው ታወቀ። ሳራት ተራ ገዳይ ብቻ አልነበረችም፣ እሷ ሲሪያል ኪለር ናት። ነገር ግን ለምንድን ነው የልብ ጓደኞቿን የምትመርሰው? ፖሊስ ምርመራውን ሲጀምር ያገኘው ነገር ከግድያም በላይ የከፋ ነው። ሳራት የራሷን የጥፋት ግዛት የገነባችው በሕግ ጥራ ስር ሆና ነበር። እንደነገርኳችሁ ተራ ሴት አይደለችም፣ ተራ ገዳይ አይደለችም። ባሏ ዊቶን ራክስታወር ይባላል። በታይላንድ ፖሊስ ውስጥ ከፍተኛ ማዕረግ ያለው ሌተናል ኮሎኔል ነው። ይህ ለሳራት ትልቅ ጋሻን ይሆንላት። ሰዎችን በምትመርዝበት ጊዜ ማንም አይጠረጥራትም ነበር። ለምን? ምክንያቱም የከፍተኛ ፖሊስ ሚስት ስለሆነች ሁሉም ሰው ያከብራትና ያምናት ነበር።
ፖሊሶች እንኳን ሳይቀሩ ባልደረባቸውን ላለማስቀየም ሲሉ በእሷ ላይ የሚነሱ ጥርጣሬዎችን ቸል ይሉ ነበር። እናም ሳራት ይህንን አጋጣሚ ተጠቅማ ለዓመታት የፈለገችውን ስታደርግ ቆይታለች። የምትመርዛቸው ተጎጂዎችም አብዛኞቹ ከፖሊስ ቤተሰቦች ጋር ግንኙነት ያላቸው ናቸው። በዚህም ምክንያት ገዳዩ በፖሊስ ውስጥ የቤት ውስጥ ገዳይ ተመስሎ እንዲታፈን ታደርግ ነበር። እና ሳራት ለምንድን ነው የምትገድለው? ለምንድን ነው ጓደኞቿን መርጣ የምትመርዘው ወደሚለው እንምጣ። መልሱ አንድና አንድ ነው፣ ገንዘብ። ሳራት በኦንላይን ቁማር ወይም ኦንላይን ጋምብሊንግ ከፍተኛ ሱስ ነበረባት። በ100,000 የሚቆጠር ዶላር በቁማር ተሸንፋ ተበልታለች። ይህንን ዕዳ ለመክፈል ደግሞ የልብ ጓደኞቿን እንደ ሰለባ ትጠቀምባቸው ነበር። የምትጠቀምበት ስልት ይሄ ቁጠባ ወይም እቁብ የምንለው አለ አደለ? እንደዚያ የሚመስል ጨዋታ ነው። ጓደኞቿን ገንዘባቸውን እኔ ጋ አስቀምጡ፣ ኋላ ላይ በወለድ አርጌ ጨምሬ መልስላችኋለሁ ትላቸዋለች። ጓደኞቿም አምነው ከፍተኛ ገንዘብን ይሰጧታል፣ ያላቸውን ገንዘብ። ገንዘቡን የምትመልስበት ቀን ሲደርስ ወይም ገንዘባቸውን ሲጠይቁ ግን ሳራት ሳይናይድ ይዛ ትወጣለች። ሰዎችን መግደል ለእሷ ዕዳን የመሰረዣ መንገድ ነበር። ሰው ከሌለ ዕዳ የለም የሚል ሰይጣናዊ ስሌት ነበራት። እናም ፖሊስ ምርመራውን ቀጥሎ የእሷን የስልክና የባንክ አካውንት ሲመረምር የሚያስደነግጥ ነገር አገኘ። ካለፉት 2 ዓመታት ጀምሮ ከእርሷ ጋር የገንዘብ ግንኙነት የነበራቸው 14 ሰዎች በተመሳሳይ ሁኔታ በልብ ድካም ሞተዋል። ለምሳሌ ካኒካ ከሳራት ጋር ወደ ቤተ መቅደስ ሄዳ እዚያው ተዘርራ ቀረች። ሳራት ስልኳንና ጌጣጌጧን ወስዳ ጠፋች። ፖሊስ መኮንን ኒፓ ራሷን እስክታጣ ድረስ በሳይናይድ ተመርዛ ስትወድቅ ሳራት እየረዳኋት ነው በማለት የሕክምና ባለሙያዎችን ለማታለል ሞክራለች። እነዚህ ሁሉ ሰዎች ከመሞታቸው ጥቂት ደቂቃዎች በፊት ከሳራት ጋር ምግብ ወይም መጠጥ ተካፍለው ነበር። የሳራት ባል ግን ሚስቱን እነዚህን ሁሉ ሰዎች ስትገድል ያውቅ ነበር ወይስ እሱ ራሱ የሴራው አካል ነበር? ፖሊስ ባሏን ሲጠይቀው የሰጠው ምላሽ መላ ታይላንድን አስቆጥቷል። ቀደም ሲል ያው እንዳወራ ነው በሳራት እጅ የደረሰ ወይም በሳራት እጅ የወደቀ ሁሉ መጨረሻው መቃብር ነበር። ሳይናይድ አንዴ ወደ ሰውነት ከገባ ለማትረፍ ያለው እድል ከዜሮ ጋር የተቀራረበ ነበር። ነገር ግን ቀኑ ካልደረሰ ሞት አይመጣም እንዲሉ አንዲት ሴት ከዚህ ሰይጣናዊ ወጥመድ በተአምር አመለጠች። ከንቲማ የሳራት የቅርብ ጓደኛ ነበረች። ሳራት ለእሷም ተመሳሳይ ወጥመድ አዘጋጀችላት። ከንቲማ በኮቪድ-19 ተይዛ በነበረበት ወቅት ሳራት የባህል መድኃኒት ነው፣ በሽታ የመከላከል አቅምን ይጨምረዋል በማለት አንድ እንክብል ወይም አንድ ካፕሱል ሰጠቻት። እናም ከንቲማ መድኃኒቱን እንደዋጠች የሆነችው ነገር ግን አስደንጋጭ ነበር። ግሮሮዬ በእሳት እንደመቃጠለ አለ፣ ትንፋሽ አጣሁ፣ ልቤ ሊፈነዳ ደረሰ ስትል በቃለ መጠይቁ ላይ ተናግራለች። በአካባቢ ሰዎች እርዳታ በፍጥነት ወደ ሆስፒታል ተወሰደች። ዶክተሮች በከፍተኛ ጥረት ሕይወቷን ሊያተርፏት ችለዋል። ያኔ ግን ከንቲማ ጓደኛዋ ልትገድላት እንደሞከረች አልጠረጠረችም ነበር። ሳራት የፖሊስ ሚስት በመሆኗ ከሰጠችው መድኃኒት አልተስማማኝም ይሆናል ብላ ነበር ያሰበችው። የሲርፖር ሞት በዜና ሲናፈስ ከንቲማ በድንገት ከእንቅልፏ ነቃች። እኔ ላይ የሆነው ነገር እሷ ላይም ደርሷል ስትል ለፖሊስ ደወለች። ይህ ስልክ ጥሪ ነው ሁሉንም ነገር የቀየረው። እስከዚያ ድረስ ፖሊስ ሳራትን የሚጠረጥራት ለሲርፖር ሞት ብቻ ነበር። ከንቲማ ስትመጣ ግን የሳራት የረጅም ጊዜ የግድያ ታሪክ መጋለጥ ጀመረ። ፖሊሶች የሳራትን ቤት በድንገት ሰበሩት። በቤቷ ውስጥ ያገኙት ነገር ደግሞ እጅግ የሚዘገንን ነበር። በርካታ የሳይናይድ ጠርሙሶች፣ ለተጎጂዎች የምትሰጣቸው የባህል መድኃኒት እንክብሎችና የተጎጂዎቿ ንብረቶች፣ እነዚህ ቦርሳዎች፣ ሰዓቶች፣ ስልኮች በሳጥን ውስጥ ተቀምጠው አገኙት። ሳራት ግድያውን የፈጸመችው በድንገት ሳይሆን ታቅዶበትና ተዘጋጅታበት እንደነበር ግልጽ ሆነ። ሳራት በቁጥጥር ስር ስትውል ሌላ ትልቅ ዜና ደግሞ ተሰማ። 4 ወር ከ2 ሳምንት እርጉዝ ነበረች። ይህ ሁኔታ በታይላንድ ሕዝብ ዘንድ ትልቅ ቁጣን ቀሰቀሰ። እንዴት የገዛ ልጇን የተሸከመች እናት የሌሎችን ልጆች ትገድላለች የሚል ጥያቄና ጥላቻን ፈጠረ።
ሳራት ግን አሁንም ምንም አይነት የጥፋተኝነት ስሜት አይታይባትም ነበር። በፖሊስ ጣቢያ ውስጥ ሆና ትስቃለች፣ ትቀልዳለች። እንዲያም ፖሊሶችን ምግብ አምጡልኝ እያለች ታዛለች። የስነ አእምሮ ባለሙያዎች እሷን ከመረመሩ በኋላ ሳይኮፓት ወይም የሌሎችን ህመም የማይረዳ የጭካኔ ባህሪ እንዳላት አረጋገጡ። ሳራት የታሰረች ቢሆንም ታሪኩ ግን እዚህ ላይ አያበቃም። የባሏ ጉዳይ አሁንም በጥያቄ ውስጥ ነው። ፖሊሶች ባሏ ዊቶንን በቁጥጥር ስር አውለው ጥያቄ መጠየቅ ይጀምራሉ። እርሱም የሚስቱን ሚስጥር አንድ ባንድ ይዘረግፍ ጀመር። እናም ፖሊስ ሲጠይቀው አስደንጋጭ መረጃዎችን አወጣ። ሳራት አሁን ያለውን ባሏን ወይም እርሱን ከማግባቷ በፊት ሱቲ ሳክ የተባለ ሌላ ፍቅረኛ ነበራት። እርሱንም በሳይናድ ገድላው እንደነበር ተናገረ። የሚገርመው ነገር ሱቲ ሳክ ሲሞት ሳራት ለፖሊስ ደውላ የልብ ህመም ነው የገደለው ስትል የሐሰት ምስክርነትን ሰጥታ ነበር። ባሏ ዊቶን ይህንን ያውቅ ነበር። ፖሊስ ባደረገው ምርመራ ዊቶን በሚስቱ ግድያዎች ውስጥ በቀጥታ እጁ ባይኖርበትም ማስረጃዎችን በመደበቅና ሚስቱ ከህግ እንድታመልጥ በመርዳት ጥፋተኛ ሆኖ ተገኝቷል። የፖሊስ ማዕረጉን ተጠቅሞ የሬሳ ምርመራ እንዳይደረግ ሲያግድ እንደነበርም ታወቀ። በመጨረሻም የገዛ ባሏ በሷ ላይ ምስክርነቱን ሰጠ። ሳራት በፍርድ ቤት በቀረበችበት ወቅት የታይላንድ ህዝብ ሁሉ በቁጣ ተሞልቶ ነበር። የ14 ሰዎች ቤተሰቦች ፍትህን ፍለጋ ተሰልፈው ነበር። አቃቤ ህግ ከ80 በላይ ምስክሮችና እጅግ በጣም ብዙ የሳይናይድ ማስረጃዎችን አቀረበ። ሳራት ግን አሁንም በፊቷ ላይ ምንም አይነት ጸጸት አይታይባትም ነበር። እንዲያውም በፍርድ ቤት ውስጥ ስትቀመጥ ለፎቶግራፍ አንሺዎች ፈገግ ለማለት ስትሞክር ትታይ ነበር። እናም የባህሪዋ ዳኞችን ይበልጥ አስቆጥቷል። በታይላንድ ታሪክ እንዲህ ያለ በአንድ ጊዜ በርካታ ሰዎችን የጨረሰ ሲሪያል ኪለር ታይቶ አይታወቅም ነበር። እናም ህዳር 20 2024 እንደ ፈረንጆች አቆጣጠር ከዛሬ 2 ዓመት አካባቢ ፍርድ ቤቱ የመጨረሻ ውሳኔውን አስተላለፈ። ሳራት ራጊንስታን ፓወር whatever her name is በመጀመሪያ ኬዝ ወይም የሲርፖርት ግድያ የሞት ቅጣት ተፈረደባት። ዳኛው ሲናገሩ ሳራት የሰው ልጅ ርህራሄ የሌላት ለገንዘብ ስትል የቅርብ ሰዎችን የምትጨርስ አደገኛ ፍጡር ናት ነበር ያሉት። በመጨረሻም ለተጎጂ ቤተሰቦች ከፍተኛ የገንዘብ ካሳ እንድትከፍል ተወስኗል። የቀድሞ ባሏ ዊቶንም ማስረጃ በመደበቅ ወንጀል የ1 ዓመት ከ4 ወር እስራት ተፈርዶበታል። ሳራት አሁንም ሞኝ ትገኛለች። እርግዝናዋ የሞት ቅጣቱን እንዲዘገይ ምክንያት ሆኗል። ነገር ግን ታሪኳ ለዓለም ትልቅ ትምህርት ሆኖ ተመዝግቧል። እናም የሳራት ታሪክ ብዙ የሚነግረን ነገር አለ። ክፋት የትም ቢደበቅ፣ በስልጣንም ቢሸፍን በመጨረሻም ውድቀት ነው የሚሆነው። እነዚህ 14 ንጹሐን ዜጎች በጓደኛቸው እጅ ህይወታቸው ያለፈው ለጥቂት ገንዘብ ሲባል። እናም በመጨረሻም መልእክቴ እባካችሁ በምትቀርቧቸው ሰዎች ላይ ጥንቃቄ አድርጉ። ታሪኩን ከወደዳችሁት ላይክና ሰብስክራይብ ማድረግ ለሌሎችም ማጋራትን አትርሱ። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ።